በሚያለቅሱበት ሰዓት ኧረ ድምፁኑልን ሲባል ሮጠን ቤት ዘግተን ስንሄድ ምንም መስሚያ ጥጥ። ለገንዘቡስ የፈረደበት አማራ ይበላል እንደ ጉድ ቦጭቁት። እና ትልቁ ምንድን ነው? አንዳንድ ምስኪን የአረብ ሀገር ራሷ በጎቼ የምትላቸው ራስ በግ እየተባልክ ስም እንኳን አይሰጥም። መሀይም ተሰብስቦ የኛ ጀግና የኛ ንግስት ስለተባለ እንትን የሚያደርጉት አዝናለሁ። በጣም እግዚአብሔር በሚያውቀው አዝናለሁ። ያቺ እካክ ማናት ነጭ ቅማል የምትባለው ይሄ ሴትን ልጅ እንደዛ ቅጥቅጥ አድርጎ የወሸላ ልምሻ ያዘው ሀጂ የሚባል የወሸላ ልምሻ ያዘው ከሱ ጋር ቁጭ ብላ ጌም ስትጫወት ትውላለች። በዚህ በኩል ለሰው ተቆርቋሪ ምናምን ትባላለች። ልምሻ ያዘው ስንት ስቃይ ያደረሰባት ሴት ልጅን ዝም ተብሎ እሷ ቤት ገብቶ ጌም ይጫወታል፣ ፈታ ይላል። እንዲያውም ብታገኘው የስንት ዘመን ጥማት ስላላት ምናልባት ልታጫውተው ትችላለች። የስንት ዘመን ጥማት ስላላት ነጭ ቅማል። ያው ጂጂም እንደዛ ሆነ። ጥማት የስንት ዘመን ስላላት ሀጂ የሚባለው ጂጂንም እርግጠኛ ሆኜ ነው መነግራችሁ ቢገናኙ በቃ ደስታዋን። ለምን የቆረፈዱ አሮጊቶች እንደዛ አይነት ስብዕና አላቸው። they don't care ቆርፍደዋል፣ ተስፋ ቆርጠዋል። የአበሻ ወንድ አርበነካው እንጨት አይነካቸውም። እነዚህ የከኮች እግዚአብሔር ምስክሬ ነው። ጆካ እንዴት ስለማይነካቸው አጀንዳ ሁልጊዜ እንዲቀየር ነው። በተለይ እግዚአብሔር በሚያውቀው እነ ጆከር መኩ ሰይድ ወረባቦ ነው አይደለ? አቡፋን ነው ምናምን እግዚአብሔር ይስጣችሁ። እስከ ዛሬ ነገሩን ይዘውታል። አንድች የአማራ ልጅ ተጎዳች ተብሎ ታፈነች ተብሎ እስካሁን እየተፋለጡ እስካሁን ድረስ እግዚአብሔር ይስጣችሁ። እንደሌላው ምን አገባኝ ብሎ መሸቀል ይችላል። ተቋቋም እንደሌላው እነ ጆከርም ምናምን ዝግጅት አዘጋጅተው ወደ ሽቀላው መግባት ይችላል። ግን ያሳዝናል። አንዳንዴ ለጥቅም ብቻ ሲባል የሆነ ሰው ጋር ይቀራረቡና ከዛ ያ ጥቅም ወርቁንም ምኑንም ከበሉ ቆርጥመው በኋላ ላጥ ብለው ይሄዳል። በነገራችን ላይ ዲቦራ ይህንን አታውቅም። ዲቦራ ልዘግብሽ አድርሷት ወርቅ ሰጥቼሻለሁ ብላ ቤታየው የምትበጠረቀው እሷ አላከችልሽም። እግዚአብሔር ምስክሬ የላከል ሌላ ሰው አንቺ አታውቂም። ጓደኛዬ ወርቅ ላከችልኝ ምናምን ወይኔ ትለያለሽ ታያለሽ። አላከችም። የላከውን ሰው ነው ያውቃል። የላከው ወንድ ነው፣ ጊፍተር የላከው ጊፍተር በደንብ የሚታወቅ ነገር ነው። እና ግን እቺ መስኪን ናት ትላለች። አታውቅም ነገ እንደሚካሄድባት ስለማታውቅ። እኔ ነግሬያት ነበር ለዲቦራ እችን ቃል እንዳትረሽ ብዬ እግዚአብሔር ምስክሬ። ልክ ነገሮቿ ሲስተካከሉ ትዞርብሻለች ብያታለሁ። ከጓደኞቿ ጋር መቀጠል አትችልም ፎር ላይፍ ታይም። ኔም 1% ቤታዩ አብራ የቀጠለችው ጓደኝነት አንድ ሰው ጥሩልኝ። ሶሻል ሚዲያ ላይ ከሴቶች ጋር አንድ ሰው is nobody። ስለዚህ ቆም ብላችሁ ነው ማየት ያለባችሁ። እዮዳብ ጉቶ ከማን ጋር ጓደኝነት ቀጥሏል ብላችሁ ማየት። ሄለን ነጭ ቅማል ከማን ጋር ሆናለች፣ እንቁርቲ ማጋ ሎያል ሆና ፍሬንድሺፕ ቀጥላለች የሚለው ሶሻል ሚዲያ ላይ ስትወጡ ቆም ብላችሁ ማየት። ጂጂ ዝሆን ከማን ጋር ሎያል ሆና በጓደኝነት ጨርሳለች? የለም። ስለዚህ በጓደኝነት መቀጠልን ማከል ቀላል ነገር አይደለም። የለም። ስለዚህ ቆም ብላችሁ አስቡ ነው የማወራው። ቆም ብላችሁ እዩት። ነገ በእናንተ ይደርሳል። የሚደርሰውም ነገር ደግሞ ምንድን ነው? መሀይም ደፋር ነው። እውነቱን ነው የምነግራችሁ። መሀይም የዛሬውን ጥቅም እንጂ አረ ዛሬ ይሄን ብናገር እኮ ነገ የሆነ ነገር ልሆን እችላለሁ ብሎ አያስብም።
እኔ አሁን ያንን ራሱን ሰው ስለምናገረው ዮኒ ማኛ ተናገረ እንጂ ቤተሰቦቼን ተናገረ ብሎ አንድ ሰው አይጠይቀኝም። አንድ ሰው አይጠይቀኝም። ዮኒ ማኛ እኔን ተናገረኝ ነው የምትለው፣ ቤተሰቤን ተናገረ አትልም። ስለዚህ ምን አያደርግም፣ ብዙ አትሄድም ማለት ነው። ቤተሰብ ጋር የሚሄዱ ቆሻሾች ግን ነገሮች ምን እየሆኑ ሄዳሉ ማለት ነው? ተሸንፈዋል፣ ፌል አድርገዋል። በቃ አሁን ለምሳሌ ሳራ ላበሻ ስደቧት ከፈለጋችሁ። ልጆቿ ምን አርጉ? ባለቤቷ ምን አረገ? ለምን ቤተሰብን መበጥበጥ ይፈልጋል? ትዳር እንዲፈርስ ይፈልጋል። ከዛ ደስታ ላይ ይጨፍራሉ። በሰው መውደቅ በደስታ የሚጨፍሩ አውሬ ሴቶች አሉ ሶሻል ሚዲያ ላይ። አሁን እንደማየው በእርግጠኝነት የምናገረው ቤታዮ ባላት አብራ 9 ዓመት በተቀመጠችው ቦይፍሬንዷ ደስተኛ አይደለች። ምክንያቱም ልጅም አልወለዱም፣ አብሮ ያፈሩት ንብረት የለም፣ አብሮ የሆነ ነገር የለም። ትናደዳለች በሱ። ስለዚህ የሌላው ላይፍ ሲጀምር ቀንዱን ትለዋለች እየወሰደች። ደካማ ናት። ሌላው ሰርጀሪ ይቅርታ፣ ማናት ሄለን ነጭ ቅማል ከኢሳያስ ከዘቢባ ጋር እንዲጣሉ ያላረገችው ነገር የለም። ለምን? ኤክሷ ስለነበር ያላረገችው ነገር የለም። አልተሳካላት። እንቁርቲ ዞይና ሜሉ በጣም ነው የምወዳት። እኔ ስለማውቃትም ጭምር ነው ሜሉን የምወዳት። በሶሻል ሚዲያ ላይ አትርመጠመጥ። በቃ ዞይና ሜሉን ለማጣላት እንቁርቲ ያልሄደችው ሌቭል የለ። እሷ በአናቷ ተተከለች፣ እነሱ ቀጠሉ። ተቃጥላ ሞተች። እንደዚህ አይነት መርዝ ሰዎች አሉ። እንትና ማናት ዝሆኗ ሆዴ እንደዛ አግምቶ ሰድቧት፣ አሁንም ምን ያፈቅረዋለሁ ፍቅር አለብኝ ትላለች። አግምቶ የገማሽ ነሽ ብሎ የፀጉር ቅባት ነው መሰለኝ ወጥ ውስጥ የምቀጠው ግም የሆነች ሴት ከዚች ጋር አልፈልግም ብሎ የሰደባትን ዝምባ ማሮጊት የሚፈልጋት ሰው ስለሌለ መልሳ ትለጠፋለች። ፈላጊ የላቸውም፣ ተስፋ የቆረጡ ናቸው። እና ያስፈልጋል። የላቸውም በቃ። በተለይ አንዳንድ ሴቶች እኔ ቻራውቱ ሲንግል ማምስ መልካሙ ናችሁ፣ ልጆቻችሁን የምታሳድጉ ከነ ክብራችሁ ያላችሁ ሲንግል ማሞች አሰሉችው እናቱ እግዚአብሔር በበረከት ይጠብቃችሁ። ወደፊት ለእናንተ ተረድቷችሁ የሚሆን ባል ይስጣችሁ። እናንተን የሚረዳ አንደርስታንድ የሚያደርጋችሁ ባል ይስጣችሁ። እንደዚህ ሶሻል ሚዲያ ላይ ሲንግል ማም ስለሆናችሁ ብላችሁ ወንድ ፍለጋ ላጫችሁን እያረከረካችሁ ለማትሄዱ እህቶቻችን እኔ አከብራችኋለሁ። ክብር በጣም ይገባችኋል። ጀግና ሴቶች ናቸው። እነዚህ ቆሾ ቆምቦሬዎች አሉ እንጂ የልጅ ሌባ። አሁን ነጭ ቅማል ልጇ ቢሰደብ ምንም አይመስላትም። የሰውን ልጅ እያሰደበች ስለምትውል፣ የሰውን ልጅ እያሸማቀቀች ስለምትውል ልጇን ብትሰድባት እሷን ብትሰድባት ምንም የማይመስላት ሰው ናት። ሌሎቹም እንደዛው እና ሲነገራችሁ አንዳንዴ ሶሻል ሚዲያ ላይ ኤክስፒሪየንስ ያለው ሰው በተወሰነ መልኩ ሲነግራችሁ ስሙ። ስለምትጎዱበት ነግሬሽ ነበር ማለት አልፈልግም፣ ግን ሀፕን እንደሚያደርግ አውቃለሁ። ካሁን በኋላ ዲቦራን መስበር አይቻልም። አምልጣለች። ስንት የተሰደበች ሰው ናት። ምንም የሚመጣ ሚስጥር የለም። ምንም ጓደኛ ስትሆኚ ሚስጥር ሸፋኝ፣ ስትጣይ ሚስጥር አወጣለሁ። ይሄ የእናንተን ማንነት የሚገልጽ ነው። ስትለያ በሰላም መለያየት ይቻላል እኮ። እኔ ላሲዝ ዲቦራም ቤታየው ያለ ፊልተር ሁለታችሁም ሙጡ።
ማቀናበሩ ይቀር። በፈለጋችሁ ታሲዛለሁ። ዲቦራ ትጸዳለች። ምንም ይሄ ክርክር ውስጥ ቢቀጥ ምናምን አለ። ሰው አለበት። እናንተ ውጡና ያለ ፊልተር ውጡ ሁለታችሁ። ቤታዮ ታርዳታላ አትወጣ። ዊ ነው የምን ማቀናበር አስፈለገ? የምን ቤት በኩል እችን የምታይ ሴት ነሽ። እችን የምታኪ አጭር በጣም እና ለማሸማቀቅ ምናምን የሚሰራ ትላንትና አብረሽ ነበርሽ እኮ ነው። የሰው እኮ ሼም እንኳን የለው። እና በጣም አሳፋሪ። ትላንት ወርቅ 40-50 ግራም ወርቅ ያሰጡ እህቶች እንደው ትንሽ በቃ አላሻንባባል አልተመቻችንም ብሎ ላጥ ማለት አይቻልም እንዴ? አረ ይቻላል እኮ። ከየትኛው ጓደኛዋ ጋር ነው አሁን የምትዘልቀው? ሰው አንዳንዴ ራሱን አይጠይቅም እንዴ? ይደርሱብኛል፣ እኔ የዋ ስለሆንኩ፣ እኔ ደግ ስለሆንኩ። ጉንዳን የዋ ስለሆንኩ፣ ደግ ስለሆንኩ፣ እኔ ምስኪን ስለሆንኩኝ። ሌሎቹ ጊፍት ሲያገኙ አይደል አይን ደም የሚለብስ ሰው። ለጌም ብሎ ከጓደኛ ይጣላል። ለጓደኛ ከጓደኛ ጌም በልጦ እግዚአብሔር ምስክር፣ ከጓደኛ ጌም ለምን ሲገለበጥ አይውልም? እኔ አሁን ይሄ ሰው ዮኒ ቤጋዝ ዮኒ ለሆነ ጉዳይ ፈልጋለሁ ቢለኝ ገልብጫችሁ ነው የምወጣው። ለምን ባናቱ አይተከልም? ማለት አሁን የሚበልጠውን አናውቅም እንዴ? ጓደኝነት ታዲያ በጌም የሚሸጥ ነው? በገንዘብ የሚቀየር ነው? በገንዘብ አይቀየርም። ጓደኝነት በምንም ነገር አይቀየርም። ለጌም አይቻለው ጠባቸውን። የሆነ 200,000 ኮይን ተሰጣት እና አይ ቲንክ ዲቦራ የተባለችው ነገር ደብሯታል። ይሄን አልቀጣም ነው ያለችው። በዛ ተጣሉ። የጓደኝነት ቫልዩ የማይገባቸው ደናቁርት አሉ ሶሻል ሚዲያ ላይ። የኔ ቤተሰቦች በሰጡት ገንዘብ እና ሰው ቆሻሻ ነው ሰው። እግዚአብሔር ምስክር። ጉቺ ለምን እንደሚጠሉሽ ልንገርሽ፣ አንቺ ስለማታቂ። ጉቺ ለምን እንደምትጠይ ልዘግብሽ። እነሱ በህይወታቸው ጓደኛ ሊሆናቸው የማይችሉ ባለ ሀብቶች አንቺን ይወዱሻል፣ ያከብሩሻል። ለዛ ነው የተናደዱት፣ ሌላ ነገር የለም።